ፍላጎት ይኑረውም አይኑረውም ሁለት ነገሮች ማንኛውንም ሰው ይመለከቱታል፤ ጤናና ሀብት። የጤና እንክብካቤ ኢንዱስትሪው በዓለም ዙሪያ የሰውን ልጅ የዕድሜ ጣራ ከፍ ማድረጉ የዘመናዊ ሳይንስ ስኬት ነው። ሳይንሳዊ ግኝቶች የሰው ልጅ አካል እንዴት እንደሚሰራ የዶክተሮችን የቀድሞ ሐሳቦች በአዲስ ተክተዋል። በዚህም ምክንያት ሁሉም ሰው የተሻለ ጤናማ መሆን ችሏል። የፋይናንስ ኢንዱስትሪው ወይም የመዋዕለ ንዋይ ፍሰት፣ የግላዊ ገንዘብ አስተዳደር፣ የቢዝነስ ዕቅድ አዘገጃጀት ታሪክ ግን ሌላ ነው። የፋይናንስ ዘርፉ ባለፉት 2 አስርት ዓመታት ከትላልቅ ዩኒቨርሲቲዎች የሚወጡ እጅግ ምርጥ ጭንቅላት ያላቸው ሰዎችን ሰብስቧል። የፋይናንስ ምህንድስና ከ10 ዓመት በፊት በፕሪንስተን የምህንድስና ትምህርት ቤት እጅግ በጣም ተወዳጅ የትምህርት ዘርፍ ነበር። ሆኖም አሁን ላይ የተሻሉ ባለሀብቶች እንድንፈጥር ስለማድረጉ አንዳች ማረጋገጫ አለን? እኔ አንዳችም አላገኘሁም። በዘመናት በጋራ ሙከራ እና ስህተት የተሻሉ ገበሬዎች፣ ችሎታ ያላቸው የጥገና ሰራተኞችና እጅግ የላቅን ኬሚስቶች እንዴት እንደምንሆን አውቀናል። ነገር ግን ሙከራና ስህተት ግላዊ የገንዘብ አስተዳደራችንን እንድናሻሽል አስተምሮናል? ራሳችንን በዕዳ የምንዘፍቅ አይደለንም። ለክፉ ቀን ብዙ እንድንቆጥብ አድርጎናል? ለጡረታ ጊዜያችን በደንብ እንድንዘጋጅ አድርጎናል? ለደስታችን ገንዘብ ምን እንደሚያደርግልንና ምን እንደማያደርግልን በትክክለኛ አመለካከት እንድንይዝ አድርጎናል? ምንም አሳማኝ መረጃ አላገኘውም ይላል ጸሐፊው። እኔ እንደማስበው ዋና ምክንያቱ ገንዘብን ልክ እንደ ስነ ልቦና ወይም በስሜቶችና በአስተውሎት ሳይሆን ልክ እንደ ፊዚክስ ወይም በመርሆችና በህግጋት እንደሚሰራ በማሰባችንና በመማራችን ነው። ይህ ደግሞ ለኔ ወሳኝ የመሆኑን ያህል አስደናቂም ነው። ገንዘብ የትም ቦታ አለ፣ ሁላችንንም ይወስንናል። አብዛኞቻችንን ግራ ያጋባል። ስለ ገንዘብ ሁሉም ሰው ብዙ የተለየ ነገር አያስብም። ስለ ስጋት፣ በራስ ስለመተማመን እና ደስታ ስለመሳሰሉት በብዙ የህይወት ዘርፎች ተግባራዊ ስለሚሆኑ ነገሮች ትምህርቶችን ይሰጠናል። የተወሰኑ ጉዳዮች በገንዘብ ላይ ሰዎች የሚያሳዩት ጸባይ ለምን እንደሆነ ለማብራራት የሚያግዝ አጉሊ መነጽር ይሰጡናል። ይህ ከምድር እጅግ ታላላቅ ትዕይንቶች አንዱ ነው። የራሴ የግሌ የገንዘብ ስነ ልቦና አመለካከት መልክ የያዘው በርዕሰ ጉዳዩ ላይ ከ10 ዓመታት በላይ በመጻፍ ነው ይላል ጸሐፊው ሞርገን ሃውስን። ውድ ሰው ደጓለ እንደተረጎመው ስለ ፋይናንስ መጽሐፍ የጀመርኩት በ2008 መጀመሪያ ላይ ነው ይላል። የኢኮኖሚ ቀውስ መግቢያ ዓመት ነበር። በ80 ዓመታት ውስጥ ያልታየ እጅግ ከፍተኛ የኢኮኖሚ ድቀት ይላል ጸሐፊው። እየሆነ ስለነበረው ወይም ስላለው ለመጻፍ ምን እየሆነ እንደሆነ ማወቅ ፈለግኩኝ። ነገር ግን ከፋይናንስ ቀውሱ በኋላ በመጀመሪያ ያወቅኩት ነገር ምን መደረግ አለበት በሚለው ብቻ ሳይሆን ምን እንደተከሰተና ለምን እንደተከሰተ በትክክል የሚያስረዳ አንድም ሰው እንደሌለ ነው። ለእያንዳንዱ ጥሩ ማብራሪያ በእኩል አሳማኝ የሆነ የተቃውሞ መልስ ነበር። መሐንዲሶች የድልድይ መፍረስና መደርመስን መንስኤ ወስነው መናገር ይችላሉ። ምክንያቱም የተወሰነ የኃይል መጠን በአንድ የተወሰነ ቦታ ላይ ካረፈ ያ ቦታ ይደረመሳል የሚል ስምምነት አለ። ፊዚክስ ግራ የሚያጋባና የሚያከራክር አይደለም፣ በተፈጥሮ ህጎች ይመራል። ፋይናንስ ግን ይለያል ይላል ጸሐፊው። እውነት ነው፣ ፋይናንስ ይለያል፣ በሰዎች ባህሪያት ይመራል ይላል። እናም እኔ የማደርገው ለእኔ ትክክል የመሰለኝ ለሌላው ሰው የእብደት ሊሆን ይችላል። ብዙ ባጠናው እና ስለ ፋይናንስ ቀውሱ ብዙ በጻፍኩ ቁጥር
ከገንዘብ አስተዳደር ይልቅ በስነልቦናና በታሪክ መነጽር የተሻለ መረዳት እንደሚቻል ተገነዘቡ ይላል ጸሐፊው። ሰዎች ራሳቸውን ለምን በዕዳ እንደሚዘፍቁ ለመረዳት ስለ ወለድ ምጣኔዎች ማጥናት አይጠበቅብህም። ማድረግ የሚኖርብህ ስለ ስግብግብነት፣ የኢኮኖሚ ፍራቻና ተስፈኝነት ታሪክ ማጥናት ነው። ባለሀብቶች የአክሲዮን ዋጋ እጅግ በሚቀንስበት የአክሲዮን ገበያ ወቅት በዝቅተኛ ታሪያ የአክሲዮን ዕጣዎቻቸውን ለምን እንደሚሸጡ ለመገንዘብ የተጠበቁ የወደፊት ትርፋማነት ሂሳብን ማጥናት አይጠበቅብህም። የሚጠበቅብህ ቤተሰብህ ችግር ላይ ሆኖ ስለ ማየት ህመም እና የምታደርገው የመዋዕለ ንዋይ ፍሰት የወደፊት ኑሯቸውን ያጨልምባቸው እንደሆነ ስለመገንዘብ ማሰብ ነው። ታሪክ ራሱን አይደግምም፣ ሁሌም የሚደግመው የሰው ልጅ ነው የሚለውን የቮልቴርን ምልከታ በጣም እወደዋለሁ። ስለ ገንዘብ ስለምናሳየው ባህሪም በትክክል ይሰራል። በ2018 ገንዘብን በተመለከተ ሰዎችን ሲጎዱ ያየኋቸውን 20 ዋና የመጥፎ ባህሪ ድክመቶች፣ ግራ መጋባቶችና መንስኤዎችን የሚያብራራ ሪፖርት ጽፌያለሁ። የገንዘብ ስነ ልቦና የሚል ርዕስ ነበረው። ከ1 ሚሊዮን በላይ ሰዎች አነበቡት። እናም ይህ መጽሐፍ የዚህ ርዕስ ጥልቅ እና ሰፊ ትንተና አለው። ከሪፖርቱ ላይ የተወሰኑ ጥቂት አንቀጾች ምንም ሳይቀየሩ በዚህ መጽሐፍ ላይ ተካተዋል። በዚህ በያዝከው መጽሐፍ ላይ እኔ የገንዘብ ስነ ልቦና እጅግ ወሳኝና ብዙ ጊዜ የተለዩ ባህሪያት ናቸው ብዬ የማስባቸውን እያንዳንዳቸውን የሚያብራሩ 20 ምዕራፎችን ይዟል ይላል ጸሐፊው። ምዕራፎቹ በአንድ ዋና ርዕሰ ጉዳይ ላይ ያጠነጥናሉ። ነገር ግን ደግሞ በራሳቸው ሊቆሙና ለየብቻቸው ሊነበቡ ይችላሉ ይላል ጸሐፊው። ረጅም መጽሐፍ አይደለም። እንኳን በደህና መጣችሁ ይላል። እንቀጥላለን። ምዕራፍ 1 ማንም ቂል አይደለም ይላል ጸሐፊው። ማንም ቂል አይደለም። ገንዘብን በተመለከተ ያንተ ግላዊ ልምዶች በዓለም ላይ ስለሚሆነው ምናልባት 0.00001% ሊይዝ ይችላል። ነገር ግን የምታስበው 80%ቱ ዓለም የምትሰራበት ሊሆን ይችላል ይላል ጸሐፊው። ስለ አንድ ጉዳይ ልንገራችሁ ብሎ ይጀምራል። በገንዘባችሁ ምን እንደምታደርጉ ሊጠቅማችሁ ይችላል። ሌሎችም ሰዎች በገንዘባቸው ስለሚያደርጉት ነገር ከመፍረድ እንድትቆጠቡ ሊያግዛችሁ ይችላል ይላል ጸሐፊው። ሰዎች በገንዘብ ቂል ነገሮችን ያደርጋሉ፣ እነሱ ራሳቸው ቂል ባይሆኑ። ነገሩ እንደዚህ ነው። ከተለያዩ ትውልዶች የመጡ የተለያየ የገቢ መጠንና የተለያየ እሴት ባላቸው ወላጆች ያደጉ፣ በተለያየ የዓለም ክፍሎች የሚኖሩ፣ በተለያዩ የኢኮኖሚ ደረጃዎች የተወለዱ፣ የተለያዩ ማበረታቻዎች እና የተለያዩ እድሎች ካሏቸው ከሚገጥሟቸው የተለያዩ የሥራ ገበያዎች ሰዎች በጣም የተለያዩ ትምህርቶችን ይማራሉ። እያንዳንዱ ሰው ዓለም እንዴት እንደሚሰራ የየራሱ የተለየ ልምድ አለው። እናም በራስህ በተግባር የገጠመህና ያየኸው ከሌላኛው ሰው ከምትማረው ይልቅ ይበልጥ አሳማኝ። እንዲህም ስለሆነ አንተ፣ እኔ፣ ማንኛውም ሰው ገንዘብ እንዴት እንደሚሰራ የተለያዩ አመለካከቶችን እንይዛለን። ካለፍናቸውም የህይወት ደረጃዎች ጋር እናቆራኘዋለን። ይህ ደግሞ ከሰው ሰው እጅግ በጣም እንዲለያይ ያደርገዋል። ለአንተ ቂልነት እና እብደት የመሰለህ ነገር ለእኔ ትክክል እና ምክንያታዊ ሊሆን ይችላል። በድህነት ያደገ ሰው ስለ ገንዘብ አንድ የቢሊዮነር ልጅ ቢጥርም ሊረዳው በማይችለው መንገድ ያስባል። የዋጋ ግሽበትና የኑሮ ውድነት ከፍተኛ በነበረበት ወቅት ያደገ ሰው ገበያው በተረጋጋበትና ኑሮ በተደላደለበት ወቅት ያደገ ሰው በፍጹም ሊኖረው በማይችለውን ልምድ አሳይቷል ወይም አይቷል። ፍሬድሪክ ሊዩስ አለን የ1930ዎቹ አሜሪካ
1930s አሜሪካ በሚል መጽሐፉ ታላቁ የኢኮኖሚ ድቀት በርካታ ሚሊዮን አሜሪካውያንን ቀሪ ዘመናቸውን ሁሉ ወደ ውስጣቸው እንዲመለከቱ አድርጓቸዋል ብሎ ጽፏል። ነገር ግን በጣም የተለያዩ ልምዶች ነበሩ። ከ25 ዓመታት በኋላ ጆን ኤፍ ኬኔዲ ለፕሬዝዳንትነት እየተወዳደረ ሳለ ለታላቁ የኢኮኖሚ ድቀት የሚያስታውሰው ምን እንደሆነ በአንድ ጋዜጠኛ ተጠየቀ። እንዲህ ብሎ መለሰ። ስለ ኢኮኖሚ ድቀት የመጀመሪያ ደረጃ የሆነ እውቀት የለኝም። ቤተሰቤ በዓለም እጅግ ታላቅ የሆነ ሀብት ነበራቸው። ከዚያም ወዲህ እየጨመረ ነው የሄደው። ታላላቅ ቤቶች፣ ብዙ ሰራተኞች ነበሩን። ወደ ብዙ ቦታዎች እንሄዳለን። በቀጥታ ያየሁት ብቸኛ ነገር አባቴ ምግብ ያገኙ ዘንድ ስራ ለመስጠት ያህል ብቻ የተወሰኑ ተጨማሪ አትክልተኞችን ሲቀጥር ነው። ሃርቫርድ ዩኒቨርሲቲ ገብቼ እስክማርና እስካጠና ድረስ ስለ ኢኮኖሚ ድቀቱ የማውቀው ምንም ነገር አልነበረም። በ1960 ምርጫ ይህ ዋነኛ ነጥብ ነበር። ያለፈውን ትውልድ እጅግ ትልቅ የኢኮኖሚ ታሪክ የማያውቅን ሰው ኢኮኖሚውን እንዲመራ ህዝብ እንዴት ይሆናል ብሎ ሊያስበው ይችላል? በብዙ ምክንያቶች ይሆናል። እናም ጄኤፍ ኬኔዲ የተመረጠው በሁለተኛው የዓለም ጦርነት በነበረው ልምድ ነው። ይህም ሌላኛው ያለፈው ትውልድ እጅግ በጣም ሰፊ ስሜት ነኪ ልምድ ነበር። ነገር ግን የኬኔዲ ዋናው ተቃዋሚ ሁበርት ሃምፍሪ ይህ ልምድ አልነበረው። አሁን ለኛ ያለው ተግዳሮት ምንም ያህል ጥናት እና ትልቅ አሳቢነት የፍርሃትን እና የስጋትን ኃይል በትክክል እንደገና መፍጠር አለመቻሉ ነው። በታላቁ የኢኮኖሚ ውድቀት እንደነበረው ሁሉንም ነገር ስለማጣት ላነብ እችላለሁ። ነገር ግን ያጋጠሙት ሰው እንዳለው የስሜት ጠባሳዎች አይኖሩኝም። እናም በዚያ ያለፈ ሰው እንደ እኔ ያለ ሰው መጥቶ ልክ የአክሲዮን ድርሻ ስለመግዛት ስለተደላደሉና ዘመናዊ ነገሮች ለማስረዳት ቢሞክር ሊረዳው አይችልም። ዓለምን የምናየው በተለያየ መነጽር ነው። በሰንጠረዥ እና በግራፍ በትላልቅ የአክሲዮን ገበያዎች መውደቅ፣ ከፍ ዝቅ ማለት ታሪክ በንድፍ ማስቀመጥ እንችል ይሆናል። ነገር ግን ንድፉ ወደ ቤት መጥተህ ልጆችህን እየተመለከትክ የወደፊት ህይወታቸውን የሚጎዳ ስህተት ሰርተህ እንደሆነ የምትጨነቀውን ስሜት መግለጽ አይችልም። ታሪክን ማጥናት የሆነን ነገር እንደተረዳህ እንደሰማህ ያደርጋል። ነገር ግን ራስህን እስካልኖርክበትና በግልህ ውጤቶችን እስካላየህ ድረስ ባህሪህን ለመቀየር በቂ ልትረዳው አትችል ይሆናል። ዓለም እንዴት እንደሚሰራ ሁላችንም እናስባለን። ነገር ግን ሁላችንም እጅግ በጣም ትንሽ ፍንቃጮች ብቻ ነው በተግባር ያየ ነው። የመዋዕለ ንዋይ ባለሀብቱ ማይክል ባትኒክ እንደሚለው እንድንረዳቸው የተወሰኑ ትምህርቶች በተግባር መታለፍ አለባቸው። በዚህም በተለያዩ ሁኔታዎች ሁላችንም ተጠቂዎች ነን። በ2006 በብሔራዊ የኢኮኖሚ ምርምር ቢሮ ስር የሚሰሩ ኢኮኖሚስቶች ኦራክ ማልሜንደር ዴር እና ስቴፈን ናጌል የ50 ዓመታትን የሸማቾችን የገንዘብ አጠቃቀም ቅኝት ጥናት አድርገዋል። አሜሪካኖች በገንዘባቸው ምን እንደሚያደርጉ ዝርዝር ምልከታ ሰጥተዋል። በንድፈ ሐሳብ ደረጃ ሰዎች በግቦቻቸውና በዚያን ጊዜ ባሏቸው የኢንቨስትመንት አማራጮች ባህሪያት ላይ ተመስርተው የመዋዕለ ንዋይ ማፍሰስ ውሳኔዎችን መወሰን አለባቸው። ነገር ግን ሰዎች የሚያደርጉት ይህን ነገር አይደለም።
ኢኮኖሚስቶቹ ያገኙት ውጤት የሰዎች የህይወት ዘመን የኢንቨስትመንት ውሳኔዎች በራሳቸው ትውልድ ዘመን ከነበሯቸው ልምዶች ጋር በተለይም በአፍላ የጎልማሳነት ዕድሜ በነበሯቸው ልምዶች ጋር በጣም በጥብቅ የተቆራኙ እንደሆኑ ነው። የዋጋ ግሽበት ከፍተኛ በሆነበት ወቅት ያደግክ ከሆንክ በኋላ በህይወት ዘመንህ ገንዘብህን ማበደር፣ በቦንድ ገንዘብህን መዋል ላይ የዋጋ ግሽበት ዝቅተኛ በነበረበት ወቅት ካደጉት ሰዎች ጋር ሲነጻጸር አነሳ ይሆናል። የአክሲዮን ወይም የካፒታል ገበያው ጠንካራ በነበረበት ወቅት ያደግክ ከሆንክ የአክሲዮን ገበያው ደካማ በሆነበት ወቅት ካደጉት ጋር ሲነጻጸር በኋላ በህይወት ዘመንህ ብዙ ገንዘብህን በአክሲዮን ዕጣ ግዢ ላይ ታውላለህ። ኢኮኖሚስቶቹ እንዲህ ብለው ጽፈዋል። የኛ የጥናት ግኝቶች የግለሰብ የመዋለ ንዋይ ባለሀብቶች ሪስክን የመውሰድ ፈቃደኝነት በግላዊ ታሪካቸው እንደሚመሰረት ያመለክታል። ዕውቀትና ችሎታ ትምህርት ወይም በጥልቀት ማሰብ አይደለም። በቃ መቼና የት ተወልደሃል የሚል ግትር ዕድል ነው።